እሺ አይሰማም? አሁን በጣም ጥሩ። እሺ ይኸውልህ እኔ ከሀገር ከወጣሁ 10 ዓመቴ ነው። ኢጅፕት የሚባል ሀገር ታውቃለህ? እሺ ኢጅፕት ነው ያለሁት እሺ እና እዛ ሰው ቤት እየሰራሁ ስፖንሰር ለማግኘት ማለት ነው። እዚህ ዩኤን አለ እና ዩኤን ውስጥ ተመዝግቤ ያለው ወረቀቱ አልተመለሰልኝም። እንደ እድል ሆኖ ሪጀክት ተደረግኩ። ከዛ ደግሞ ቢሆንም ያው ይሆናል ስፖንሰር ተብሎ ከሰው ጋር ይሄ ወረቀት ያለው ሰው አንድ ላይ ብር ያወጡና ያደርጋል ስፖንሰር። እሺ እና እሱን ስፖንሰር አረኩኝ። ያው ካረኩኝ አሁን 4 ዓመቴ ነው፣ ግን ምንም አልመጣልኝም። ያለኝም ብር እንዳለ አውጥቼ እሱ ላይ ጨርሻለሁ። አሁንም እየሰራው ነው እዚህ ስኖር ማለት ነው። አሁን የከበደኝ እሱንም እየጠበቅኩኝ ተስፋ ቆርጫለሁ። ለምን ቆይቶብኛል፣ ምንም አላየሁትም። ብሬንም ጨርሻለሁ እሱ ላይ። አገር ቤትም ምንም የሰራሁት ያስቀመጥኩት ነገር የለም እና ደግሞ እዚህ ሀገር ስኖር ማለት ነው ወረቀት ስለሌለኝ ከሰው ጋር ነው የምኖረው። ኢጃዛ ቤት የምባል ታውቃለህ? እዛ ኢጃዛ ቤት ደግሞ ስኖር ከሰው ጋር አንግባባም። እኔ 4 ቀን ነው የምወጣው ኢጃዛዬ 4 ቀን። እነሱ ሲሳፈሩም ብዙ ጊዜ እኔ ቤት ነው የምቀመጠው እና ከሰው ጋር መግባባት አልቻልኩም። ወጥቼ ደግሞ ብቻዬን ለመከራየት እፈልጋለሁ። ሁሌ አላማዬ በቃ ብቻዬን ወጥቼ ለመኖር ነው። ቢያንስ እኔ ብቻዬን ላከራይ እና ቤቱን ሰውን አምጥቼ ከኔ ጋር ለመኖር ማለት ነው። ሰው ጋር ከመኖር እኔ ወጥቼ ራሴን ችዬ ሰውን አምጥቼ ለመኖር ነበር፣ ግን እሱ አይቻልም። እዚህ ወረቀት ስለሌለኝ አንዳንዴ ይመጡና ያንኳኳሉ ቤት። ወረቀት ካለሽ ይጠይቃሉ ምናምን። በጣም ከባድ ነው እና እሱ ነገር በጣም አሁን ላይ ያለሁት በጣም እየከበደኝ ነው። በቃ ትዕግስት አጣሁ። ይሄ ወረቀቴንም እየጠበቅኩኝ ምንም ጠብቂ ይባላለሁ። ያው 1 ዓመት 2 ዓመት አሁን መጠበቅ ይኖርብኛል። እሱንም ያስጨንቀኛል። ደግሞ አሁን በጣም ከወረቀቱ በላይ ያስጨነቀኝ ሰው ጋር ለመኖር አልቻልኩም እና ብቻዬን ወጥቼ ቤት ተከራይቼ መኖር እፈልጋለሁ። ግን እንዴት? ለምንድን ነው ከሰው ጋር መኖር ያልቻልሽው? ለምን እንደሆነ አላውቅም። ግን ያው አንድ ላይ ተከራይቶ አይደለም የምኖሩት። እኔ ለስንት ነው የምትኖሩት? ለ3ም ለ2 እንኖር ነበረ። ግን እነሱ በጣም እዚህ ላይ ማውራት የማልፈልገውን ነገር ያደርጋሉና እኔ አልፈለኩም። አንዷ ደግሞ በጣም የምትወደኝ ጓደኛ ያለች፣ አሁን እሷ ጋር ነው ያለሁት። እሷ ባለትዳርና 1 ልጅ እናት ናት። ግን በጣም ታከብረኛለች፣ ትወደኛለች። በቃ ዝም ብዬ እጨነቃለሁ። ለምን እንደሆነ አይገባኝም። ለምን ብቻዬን እንደፈለግኩኝ፣ ለምን ወጥቼ ብቻዬን መኖር እንደምፈልግ አላውቅም። ጫጫታም አልወድም በብዛት። ያው እንግዳ ይመጣል፣ ምን ይመጣል፣ ሰው ስትቀመጥ ኢጃዛ። እኔ ብዙ ጊዜ ቤት ስለምቀመጥ ስለምሳፈሩ ብቻዬን ነው የምወደው። በቃ ብቻዬን ቁጭ ብዬ እንትን ማድረግ እፈልጋለሁ። እና ምን ትለኛለህ? እስኪ ምከረኝ። አሁን ብቻሽን ለመኖር ታዲያ ምንድን ነው? የገንዘብ አቅም ነው ያቃተሽ? ምንድን ነው? ገንዘብ አቅም እንኳን አይደለም ያቃተኝ። አሁን ወረቀት የለኝም ብቻዬን ለመውጣት። ብቻዬን ለመውጣት አሁን የከበደኝ ሰው እንኳን ሊያከራይልኝ ይችላል ቤት፣ ግን እፈራለሁ። አንዴ ይመጡና ወረቀት ከጠየቁኝንስ ምን እላለሁ እኮ። ዩኤን ውስጥ አይደለ ያለሽው አንቺ? በዩኤን ስር ነው አይደለ ያለሽው? በዩኤን ነው ያለሁት፣ ግን ወረቀት የለኝም። ሪጀክት ተደርጌያለሁ። ታዲያ ምንድን ነው የምጠብቂው? ወረቀት ሪጀክት ከተደረግሽ? ሪጀክት ተደርጎም ከሰው ጋር ስፖንሰር አድርጌያለሁ።
እሱን ነው እየጠበቅኩኝ ያለሁት። ይቻላል እንደዚህ እኮ እነሱ ይሄንን ነገር ማለት ችግር ውስጥ እንዳገቢ ማድረግ የሚችሉ ወረቀት ሊሰጡሽ አይችሉም? አይችሉም። አሁን እንዳውም ወጥቼ ከተያዝኩ ምናልባት ወረቀቱንም ትቼ ሊሄድ እችላለሁ ያለምንም። በቃ እንደ እድል ነው እየጠበቅኩኝ ያለሁት። ከሆነ ይሆናል፣ ካልሆነ ይቀራል ተብሎ ነው እኮ። አሁንስ ያለሽበት ቦታ ላይ መጥተው ቢጠይቁሽስ? አሁን ስራ ቦታ ስላለው ብዙ ሰዎች እዚህ ሀገር ያሉት በብዛት እንደኔ ነው የሚኖሩት። ወረቀት የላቸውም፣ ግን ስፖንሰር ያደረጉና ወረቀት ከሌለው ሰው ጋራ ይጠብቃሉ እኮ። ስለዚህ አሁን የምትኖሪበት ቦታ መጥተው ሊጠይቁሽ አይችሉም ማለት ነው? ወረቀት ስሽ አይችሉም፣ ማንም አይጠይቀኝም። ግን ብቻዬን ወጥቼ ቤት አሁን እኔ ወረቀቱን አይደለም ያስጨነቀኝ፣ ብቻዬን ወጥቼ ቤት መከራየት ፈልጌ ነው። እና እሱ ነገር በጣም ይጨንቀኛል። ምን ላድርግ እኮ አሁን ካሉት ምርጫዎች አንድ ነገር አለ። ባለሽበት ሁኔታ ውስጥ ጠረጴዛ ላይ የሚቀርቡልሽ ምርጫዎች አሉ። ጥሩ ምርጫ ካለ ጥሩ ነው፣ መቼም ጥሩ አይጠላም፣ ጥሩ ትመልጫለሽ። ካሉት አማራጮች ውስጥ ግን ማለት ነው ምንም ጥሩ ነገር ከሌለና ሁሉ መጥፎ ከሆነ እየተሻለው መጥፎ ነው የምትመርጭ። መምረጥ ግን ግድ ነው። ስለዚህ አሁን የተሻለ መጥፎዎች ከሆኑ ጠረጴዛሽ ላይ ያሉት የትኛውን የተሻለ መጥፎ የሚለውን ነው ማሰብ ያለብሽ። ለምሳሌ እዛ መቆየትሽ ብዙ አደጋ ከሌለው ሁሉም ሰው የራሱ ኑሮ ነው የሚኖረው። አንቺ ምን አነቃካሽ? ከሰው ጋር ትውጫለሽ፣ ስራሽን ትሰሪያለሽ፣ ከዛ ቤትሽ ነው መገኝ። ቀን እስኪያልፍ ድረስ አንገት ዝቅ አድርጎ ይኖራል። ሰው የማይሆነው ኑሮ ይኖራል። ሰው ሀገር እኮ ብዙዎቹ እየተንገላቱ መከራቸውን እያዩ እየተሰደቡ ብዙ ነገር እየደረሰባቸው እኮ የሚኖሩት እንደው ተመችቷቸው አይደለም። ማንም ቢመቸው ከሀገሩ አይወጣም። ማንም ቫኬሽን ሊድ ብሎ ከሀገር ይወጣ የለም። ብዙ መከራ እየደረሰባቸው ብዙዎቹ ዋጣ አድርገውት የሚያልፉትን ነገ ያልፋሉ። ነገ ህይወቴን እቀይራለሁ። ምክንያቱም ዘላለማት ነው። የሰው ሀገር መስሪያ እንጂ መኖር አይደለም። ስለዚህ ቀን እስኪያልፍ አንዳንዴ ዘንበል ማለት መጥፎ አይደለም። ያችን ዘንበልሽን ፈጣሪ ያያታል፣ ትህትናሽን ያየዋል። ስለዚህ ቀንሽን ያነባል። አንቺ ይሳካል ብለሽ ካሰብሽው ጊዜ ፈጥኖ ብዙ ነገር ሊሆን ይችላል። ቀን ጭንቀት ቀንሽ። ይሄ ናት። አንዳንዴ አንቺ ሩቅ የምታስቢው ነገር በአጭሩ ሊቀር ይችላል። አንቺ ከዛ ሀገር ስለመውጣት ምናምን ነው እያሰብሽ ያለሽ። የዛሬ ሳምንት መኖርሽንስ በምን አወቅሽ? የምትጨነቁበት ጉዳይ የ4 ዓመትና የ5 ዓመት የ6 ዓመት ጉዳይ ምናልባት እናንተ እኮ እዛ ህይወት ውስጥ እኮ የላችሁም ይሆናል። ፊውቸር ብላችሁ የምታስቡት ፊውቸር የምትጨነቁበት ህይወት እዛ ውስጥ እናንተ ህይወታችሁ የለ ይሆናል። ምናልባት ቅርብ ወራሽ ትሆናላችሁ። ገብቷችኋል? ሰው የምጨነቀው ስለ አሁኔ ነው። ይቅርታ አድርጊልኝና አሁኔን ስለመኖር ነው። አሁኔን ቀን ለማሳለፍ አሁን ዝቅ ብዬ መኖር ካለብኝ መኖር አለብኝ፣ ችግር የለም። ስለዚህ አንቺ ነገን የሚያውቀው ፈጣሪ ስለሆነ እንደው ነገን ፈጣሪ አንተ ፍቀድ ብለሽ ዛሬሽን ነው መኖር ያለብሽ። ነገ ገና አልደረሽበትም፣ ትናንትም አልፏል። አሁን እኔና አንቺ እዚህ ጋር እያወራን ነው አይደል? ብታምኝ ባታምኝ ምን ያሁን በኋላ ነገ እናደርጋለሁ፣ ከዚህ ከላይቭ እንደወጣው እዚህ እሄዳለሁ፣ ይሄን እሰራለሁ ብዬ አቀድኳቸዋል። ግን አያስጨንቁኝም፣ ብታምኝም ባታምኝም። ኦኬ ከሆነ አረገዋለሁ በቃ ታቺት። ትናንትና ደግሞ ስላሳለፍኩት ቀንና ትናንት ስለነበሩት ነገሮች ወይ ሚሞሪ ነው፣ ደስ ይለ ነበር። አለቃ አያሳስበኝም። አሁኗን ብቻ ነው ማጣጠማት። እዚህ ከአንቺ ጋር ነኛ። በቃ ከዚህ ከላይቭ እንደወጣው ሟች ልሆን ይችላለሁ፣ እየታቀደልኝን አላውቅም። ግን አሁኔን ግን ማንም እስካልወሰደብኝ ድረስ እቺ ሰዓት ለእኔ አጣጣሚ መኖራት ነች። ስለዚህ አትጨነቂ፣ ጭንቀት ቀንሽ። ናት ስትረስ አታብዢ። ወጥቼስ እንዲባረግስ ብያዝት ምናምን የሚለውን ነገር አጥፊውና ኦኬ አሁን ባለሽበት አልተመቸሽም አይደል? ኦኬ ቀን እስኪያልፍ ድረስ ዝቅ ልበል እስቲ። ጸሎት እያረሽ በእምነትሽ ስትወጪ ስትገቢ አንገትሽን ደፍተሽ ነገ የተሻለ ይሆናል የሚለውን ስትተኝ የነገሽን በአይምሮሽ ሲሆን እንደሆነ ያን ፊል እያረግሽው ስትኖሪ አንድ ቀን ሰርፕራይዝ ያደረግሻል ፈጣሪ ከጠበቅሽው በላይ። አመኝ ተግባባን? እሺ አሌክስ አመሰግናለሁ።
እሺ እናት በርቺ። መልካም ቀን። አሁን በቃ በጣም የማይሆን ነው እያስጨነቃት ያለው ጋይስ። በእውነት ነው ምላችሁ፣ ለማለት አይደለም ምላችሁ። ምንም ነው ማይገርመኝ። አሁን ጥሩ ነገር አሁን የሆነ ሎተሪ ወጥቶልሃል ሚሊዮነር ሆንክ ምናምን ብባል አሁን ባለኝ እሳቤ ነው ምላችሁ ጮቤ ምረግጥበትና ያዙኝ ልቀቁኝ ጣራ ላይ ወጥቼ የምዘልበት ምንም አይነት ወኔ የለኝም። ምንም ነገር ሊፈጠር ይችላል ኤኒታይም። ሁሉ ነገር ጥለው ነው የምትሄደው። ሁሉንም ነገር ጥላችሁት ነው የምትሄዱት ጋይስ። ምናልባት የሰራችሁትን ቤት ሳትኖሩበት ኑሯችሁ ሆስፒታል ሊሆን ይችላል። ባይዘ የአልጋ ቁራኛው ናችሁ። በማንኛውም እያንዳንዷን የምታደርጓትን አሁን ያላችሁን ነገር አጣጠሙት። ሳይረፍድ ሳያልፍ በአሁናችሁ አትደራደሩ። እና አንዳንዶቻችሁ የሚያስጨንቃችሁ ነገር በጣም ነው የሚያስገርመኝና የሚያስደነግጠኝ። የሚደውልልኝ ሰው የለም ብለው ተስፋ የሚቆርጥ ሰው አለ። የምር ብዙ ሰው ይመጣል። አሁን እኔ ላይ ምናምን በኖርማል ሰዓት ጓድ ቴንኪው እንልመን እንጂ ፈጣሪ ይሰማል። እኔ እንኳን የገባሁት እንደው ስለ ራሴ ላይፍ ስላሳለፍኳቸው ነገሮች አንዳንድ ማለት ከባድም ጥሩ መጥፎም ጊዜ ስላሳለፍኩኝ እዚህ ጋር ላሉ ሴቶች ምናልባት ይጠቅማቸዋል ብዬ ስላሰብኩና የሆነ አስተያየት መሰጠውን ምናምን ካለ እንድቀበል ነው። እሺ ንገሪ። የእኔ ህይወት ማለት የፍቅር ታሪክ የሚጀምረው የዛሬ 9 ዓመት አካባቢ ነው። የምኖረው እዚህ ዩናይትድ አረብ ኤምሬት ዱባይ ነው እና በአጋጣሚ ከአንድ ልጅ ጋር ፍቅር እንጀምራለሁኝ እና ያው መጀመሪያ ላይ እንደ ጓደኛ ነበርን እና ከዛ በኋላ ጓደኝነት ተጀመረ። አብረን ሆነን ምናምን ነገር እያለን ወደ 1 ዓመት አካባቢ በፍቅር ቆየን። ከዛ ከዓመት በኋላ ብዙም ግንኙነታችን ማለት ጥሩ ላይ ነው ግንኙነታችን ያለው ሁሉም ነገር እሱም እኔም በጣም ደስተኞች ነን ምናምን ነገር እና ግን ብዙም ግንኙነታችን ላይ ጥንቃቄ አላደርግም እና ማለት አብረን እናድራለን፣ አብረን እንኖራለን። በቃ በሳምንት 5-6 ቀን አብረን ነን እና በቃ አብረው መኖር በለው ያው ቤተሰብ እንትን አላልንም እንጂ አብረን ነው የምንኖረው። ከዛ በኋላ እና በቃ እኔ ፈራሁኝና እርግዝና ምናምን አንዳንድ ነገር ብዙም ጥንቃቄ ስለማልወስድ በጊዜውም እድሜ ገና ትንሽ ስለነበርኩኝ ከዚህ በፊትም እንደዚህ አይነት ኤክስፔሪንስ ስላልነበረኝ እንዴት ነው የማደርገው ምናምን ነገር ይሄ ነገር ምናምን ነገር አልኩት ማለት ነው። ከዛ ኢትስ ኦኬ አሪፍ ነው ከሆነ ደስ ይለኛል። እንደውም በዚህ አጋጣሚ ወደ ትዳር ምናምን ወደሚለው ነገር እንሻገራለን፣ በዚህ ቻንስ እንደውም እናስብበታለን በደንብ ከሆነ ጥሩ ነው ምናምን ነገር አለኝ። ከዛ በቃ እኔ የምሻልኩኝ ግን ያው እጠነቀቃለሁ፣ ግን ያን ያህል ብዙም እንደዚህ ትኩረት ሰጠቼ ምናምን ነገር አይደለም፣ እንኖራለን። በዚህ መሀል አጋጣሚ የሆነ ጊዜ ታመምኩኝ በጣም። ከዛ በቃ እሱ ስራ ቦታ ነበረ እና ደውዬለት ምናምን ነገር እኔ ማለት እናቴ ታሞታብኝ ሀዘን ላይ ነበርኩኝ እና ስራ ምናምን አቁሜ ቤት ነበርኩኝ። በቃ እሱ ነበር ትሪት የሚያደርገኝ ምናምን የሚያስፈልገኝም ብዙ ነገሮች ምናምን እሱ ነበር ከቨር የሚያደርገው እንትን የሚለኝ እና በጣም አመመኝ። ደወልኩለት እና እንደዚህ በጣም አሞኛል ምናምን ነገር አልኩት። ከዛ በቃ መጥቼ ሐኪም ቤት ወስድሻለሁ ምናምን ነገር ሲለኝ በቃ እስክትመጣም አልጠብቅም፣ አንተም ስራ ጥለህ አትምጣ፣ በቃ እኔ በሌላ ሰው ሄዳለሁኝ አልኩኝና ታክሲ ጠርቼ ተነስቼ ሐኪም ቤት ሄድኩኝ። ሐኪም ቤት ስሄድ እርጉዝ መሆኔ ተነገረኝ ማለት ነው። ከዛ በጣም ደነገጥኩኝ፣ ፈራሁኝ። በቃ ማለት ስታስበው እና ነግ ስትባል አንድ አይደለም ስሜት። የሆነ ስታስበው በቃ ቀላል ይመስላል ምናምን ደስ የሚል ነገር ምናምን ይመስላል እና እነው ስባል በቃ ምገባበት ጠፋኝ። በቃ ሰውነቴ ራደ። በቃ ለእሱ አልደወልኩለትም፣ ግን እሱ በየሰዓቱ እየደወለ እንዴት ሆንሽ፣ ምን ላይ ገባሽ፣ ምን ደረስሽ ምናምን እያለኝ ገና ነው ዶክተር እያየኝ ነው እንትን ብሎኛል ምናምን እያልኩኝ ብቻ እያቆየሁኝ ነበር እና አንድ ጓደኛዬ ጋር ደወልኩኝ እና ጓደኛዬን አወራኋት። እንደዚህ ነው እና ዶክተር ሄጄ እንደዚህ ያሉኝ እና ምን አለ እሱ ስትለኝ ለእሱ አልነገርኩትም፣ ያው ከመንገሬ በፊት ከአንቺ ጋር ላወራ ብዬ ነው። በቃ እኔ ፈራሁኝ በጣም በቃ ዝግጁ አልነበርኩኝም እና እኔ በቃ የእሱን ማመን አለማመን መፈለግ አለመፈለግ ሳይሆን እኔ ራሴ ዝግጁ ነኝ ወይ በዚህ እድሜ እናት ለመሆን ኃላፊነቱን እወጣዋለሁኝ። ይሄ ፍቅር አይደለም። ጓደኝነት ቢሆን የሆነ ጊዜ አብረህ ሆነህ የምትለያየው ነገር ነው።
የሆነ ስራ ቢሆን ጀመረክ የምትተወው ነገር ነው። ይሄ እናትነት ነው። ከገባህ ገባክ ነው። ከዛ በኋላ መመለስ የለውም። በቃ ደከመኝ አቆምኩኝ ምናምን ደበረኝ የሚባል ነገር የለውም ወደኋላ። እና እኔ ዝግጁ መሆኔን እርግጠኛ አይደለሁኝም በቃ ብዬ ፈራሁኝ ማለት ነው። እና ምን አሰብሽ ታስወጪው ነው ምናምን ስትለኝ ለእሱም ደግሞ ድፍረት የለኝም። እንዴት አድርጌ ምናምን ነገር በጣም ከበደኝ። ከዛ ብቻ ንገሪውና ከእሱ ጋር ተስማሙ። ይሄ ብቻሽ የምትወስኙ ነገር አይደለም፣ ወስነሽን ብታደርጊው ያዝንብሻል። እሱ ላይ ደግሞ ከዛ እፈልጋለሁኝ ብሎሻል፣ ለምን እንደዛ አልሽ ምናምን ነገር አለች። ከዛ በቃ ማታ ሲመጣ አወራን፣ ነገርኩት። እንደዚህ እንደዚህ ነው አለ። ደስ አለው ምናምን ነገር። ከዛ እኔ ግን እርግጠኛ አይደለሁኝም እና እንደዚህ ይሄ ነገር ቢቋረጥ በዬ ስለው በቃ በጣም ተናደደ። ለምን ምናምን ነገር አለ። ኃላፊነቱ ምችለው አልመሰለኝም ስለው ብቻሽን እኮ አይደለሽም እኔ ያለሁኝ አስበሽዋል። በቃ ጉዞ ነሽ እንደዚህ ስንሄድ እንደዚህ ስናደርግ እንደዚህ ሲሆን ምናምን ነገር አለኝና በቃ ብዙ ደስ ደስ የሚል ነገሮች ነገሩኝ። ከዛ በቃ የሆነ ድሪም ማድረግ ጀመርኩኝ መልሼ ማለት ነው። በቃ ደስ አለኝ፣ ወደድኩት፣ ፈለግኩኝ ምናምን በቃ ደስ አለኝ። ተዘገጃጀን። በቃ እንደነገርኩህ እኔም ስራ አቁሜ ነበር በሰዓቱ። ከዛ ወዲያው ቢያንስ ትንሽ ጊዜ እንኳን ህመም ምናምን ስላልነበረኝ ስራ ወደ ኢትዮጵያ ለመምጣት እንትን የለኝም። እኔ እዚህ ሀገር ወረቀቴ ተበላሽቶ ነበር እና ስገባ ፕሮሰሶች ያስፈልጉኛል ምናምን። በሰዓቱ ደግሞ የዛሬ ማለት እኔ እና እሱ የተዋወቅነው የዛሬ 7-9 ዓመት ነው። ግን ከ8 ዓመት አካባቢ ማለት ነው ከዓመት በኋላ ያኔ እዚህ ሀገር አይፈቀድም ሴትና ወንድ ያለ ትዳር ማለት ያለ ወረቀት ሳትፈራረም ምናምን አብረ መኖር እንደዚህ እርግዝና ምናምን አይቻልም። ከዛ በህገ ወጥ መልክ ምናምን ነገር በኦማን የሚካሄድበት መንገድ አለና ኮስተር ስትልክ ከዛ በቃ በዛ መልኩ እንድወጣ ያለ ማለት ለእሱም ሪስክ ማለት በዛ ቶኔ ብያዝ እሱም ይያዛል አባቱ የታለ ምናምን ስለተከለከለ ማለት ነው። እና በቃ በዛ መልኩ ለመውጣት ተስማማን። ለዛ ደግሞ ሳንቲሞች ያስፈልጉ ነበር ገንዘብ እና በቃ ለሱ ብር ምናምን ነገር መዘገጃጀት ጀመርን። እኔም ስራ ጀመርኩኝ። ከዛ 1 ወር ሰራሁኝ፣ ግን ከበደኝ፣ አልቻልኩም፣ አቆምኩኝ። የተወሰነ ብር ያዝን። እሱ አብዛኛውን ብር እንትን አለ። ብዙ ብር ነበር የሚያስፈልገው ወደዛ ለመሄድ። ከፈለ፣ ጨራረሰ ምናምን ነገር እና ከዛ በፊት እንዴት ነው የምናደርገው ብዬው ነበር። እና በቃ ኢትዮጵያ የእሱን ቫኬሽን ታይም ደርሶ ነበረ። በቃ አንቺ ሂጂ በዚህ ቢያንስ በ15 ቀን በወር ኢትዮጵያ መግባት ከቻልሽ እኔ እመጣለሁኝ፣ ሽምግልና እናደርጋለን። ያን ያህል ብር ብዙም ሳናወጣ አይደለ በቃ ሽምግልና ምናምን አድርጋ ከስቱዲዮ ፎቶ ተነስተ መጨራረስ ምናምን ቅር ይልሻል አለኝ። እኔ ቅር አይለኝም ሲጀምር በእንደዚህ አይነት ታይም ሰርግ ካልሆነ ይሄ ካልሆነ የምልበት እንትኑም የለኝም። በቃ ይሁን አለን፣ ተስማማን። ማለት ልገባ ወጣሁኝ። ከዚህ በዛ እንዳልኩ ኦማን ቦርደር አልፈን ምናምን ነገር በጣም ከባድ ነው ማለት ይሄ ነው ልልክ አልችልም። ሙሉ ታሪኩን እንደዚህ ቀን ዲቴል ካወራው በጣም በቃ ቀን ሙሉ ነው ብቻችንን የምናወራው እንጂ አይበቃንም። ከባድ ጊዜ ነበር ያሳለፍኩት። ታሰርኩኝ ምናምን ነገር ኦልሬዲ ያኔ ከመታሰሬ በፊት ከመግባቴ በፊት 4 ወር አካባቢ ላይ ሆነ እና በቃ እየሰጋሁኝ ቀጭንም ስለሆንኩኝ ወደ ብቅ ብቅ እያለች ወጣች እና እንዴት ነው ይሄ ነገር ምናምን ስለው እናቴም ማርፋለች እንደነገርኩ። በቃ ኢትዮጵያ ስትገቢ እናቴ ናት የምታርስሽ፣ እንሄዳለን፣ ሽምግልና እንልካለን። እንደሄድሽ እናቴ ጋር ታርፊያለሽ። ክፍለ ሀገር ናቸው ቤተሰቦቼ እና ከመሄዴ በፊት እናቴ ጋር አርፈሽ ከዛ ሽምግልና ልከን ትሄጃለሽ ኦልሬዲ። ከዛን እንደዚህ እንደዚህ ነው ተባብለን ነበር፣ ስምምነታችን እንደዛ ነበር እና ቆየ 4 ወር ምናምን አካባቢ። እንደ ቲም ነበር ጓደኝነታችን። እኔ እና እሱም ስንገናኝ እንደዚህ ተሰብስቦ ጓደኝነት የለም ፍቅር ማለት የ5-6 የኔ ጓደኞች እሱም እንደዛ አብረን እንገናኛለን ምናምን ነገር እና አስተያየት በዛ በጣም ሁሉም ሰው አስተያየት ይሰጣል። ገና ናችሁ ሚላለ፣ ጥሩ ነው ሚላለ፣ እንዴት በዚህ ፍጥነት ሚላለ ምናምን በጣም ብዙ ሰው አስተያየት ይሰጣል እና 4 ወር ከምናምን ኦልሬዲ ከተዘገጃጀን እቃ ካዘጋጀን ለመላክ እኔ ለመሄድ ከተዘጋጀው ኢትዮጵያ ደውለን ቤተሰቦቼን የኔን እህቶቼን ወንድሞቼን ምናምን አናገረ በስልክ ሽምግልና እንደምንልክ እና እንዲዘጋጁ
ቢያንስ ከወር በኋላ እንደምንልክ ምናምን ተናገረን። እናቱን ደወልን፣ አናገርናት፣ እንደምታረሰኝ እንደሚሄድ አወራን። በቃ ሁሉን ፕሮሰስ ጨረስን። በኋላ ላይ የሆነ ቀን 4 ወር ከምናምን ሆነኝ ልሄድ 15 ቀን ሲቀረኝ እኔ የምልሽ ግን ይሄ ነገር እንዴት ነው ምናምን ማለት ጀመረ ማለት ነው። ከዛን እንዴ አልኩት። መጀመሪያ እኔ እኮ እርግጠኛ ሳልሆን ነግሬክ ነበር። ይሄ ነገር እንዴት ነው ማትፈልግ ከሆነ እኔም ራሴ ዝግጁ አይደለሁም፣ እንዴት ነው የምናደርገው ስልህ አንተ ነክ ፍላጎት እንዲኖረኝ እኔንም ያነሳሳኸኝ እና አሁን ደግሞ ነገሩ ካለቀና ከመስመር ከወጣ ወዲህ ቤተሰብ ካሳወቀን ጓደኞቻችን ሁሉም ሰው አናውንስ አድርገናል። ምርጉዝ መሆኔን ልገባ መሆናችንን በቃ ወረዴ ሁሉም ሰው በሚባል ሁኔታ ሰምተዋል፣ ታውቋል፣ ቤተሰብ አውቋል። ከዚህ በኋላ እንዴት ነው እንደዚህ አይነት ሀሳብ የምታመጣው? መጀመሪያ ማሰብ ነበረብክ አልኩት። ከዛን በቃ የሆነ ሳይዋጥለት ምናምን ነገር በቃ እውነትሽን ነው ምናምን ነገር አለ። በቃ ከዛን ጊዜ ጀምሮ ተቀየረ፣ ዝም ማለት ጀመረ። እንደ ድሮ አያወራም፣ አይስቅም። እንግዲህ በጣም ደስ ተፈጥሮ ምን አይነት ሰው መሰለህ? በጣም የሚቀልድ የሚጫወት እንዲህ የሚላፋ የሚታገል የሚሯሯጥ ምናምን ነገር ነው እና ከዛ ወዲህ ስለ ጤንነቴ ይጠይቀኛል። ቼክአፕ አድርጊ ሂጂ ይለኛል። የሚያስፈልገኝን ነገር ይሰጠኛል። ምግብ ጥሩ ቢ ሄድ እንደዚህ አድርጊ ወተት ጠጪ ምናምን ነገር ይለኛል። ግን እንትን አላይበትም፣ የሆነ ስሜት አላይበትም፣ የድሮውን ፍቅር አላይበትም። ቴኬር ያደርገኛል ግን እንትን አይለኝም እና በጣም እየደበረኝ መጣ። በቃ እኔ ከዛ በቃ ግራ ገባኝ። ወደኋላ ለመለስ ነገር ኦልሬዲ ብዙ ነገር ተራምደናል እዛው እንትን እንዳለን ነገር እና በቃ ደበረኝ። በምን አይነት መኩ ትሪት እንደማደርገው ሁሉ ግራ ገባኝ እና ለራሴም ደግሞ የእርግዝና እንትን ላይ ነኝ ያለሁት። ድብርት አለብኝ፣ ጭንቀት አለብኝ ምናምን በቃ ልታገስ ልቶ ምናምን በሚል ያው እንደ ድሮ እንዳልሆነ እንደተቀየረ እየገባኝ ዝም ብዬ ቀጠልኩኝ። ኦልሬዲ ማይደረስ ቀን የለም፣ ደረሰ። እልህ ይዞኛል፣ በጣም ተናድጃለሁኝ በዛ ሁኔታ እንደዛ አይነት እንትን ስላለኝ ማለት ነው። ከዛ ግን ምንም አማራጭ ግን የለኝም። ኦልሬዲ እንዳልኩ ወደ 5ኛ ወር እየገባው ነው። አናውንስ አድርገናል፣ ቤተሰብ አሳውቀናል። ወደኋላ የሚባል ነገር ምንም ማድረግ አልችልም። ዝም ብዬ እሱን ነገር ማየት ብቻ ነው። ከዛ ሄድኩኝ፣ ኦማን ገባው፣ ታሰርኩኝ። ታስሬ በነበርኩበት ታይም ከባድ ነበር። በሳምንት 1 ቀን ነው ስልክ የሚፈቀድልክ። ነፍሰ ጡር ነኝ፣ የምትተኛው መሬት ላይ ነው። እኔ ደግሞ ብዙም ኢንፎርሜሽኑ አልነበረኝም ስለ እስር ቤቱ እና ስሄድ እንትን ነበረ እንደዚህ ልብስ ምናምን የሚያስፈልግ አልመሰለኝም እና የተወሰኑ ልብስ ቅያሬዎች ብቻ ይዤ እቃዬን ካርጎ አድርጌ ስለሆነ ሄድኩት። እዛ ስደርስ በጣም ይበርዳል፣ በጣም ነው የሚርበው። ማታ 12 ሰዓት አካባቢ ነው ምግብ እራት የሚገባልክ። ቁርስ ደግሞ ጠዋት የሚመጣል ጠዋት 3 ሰዓት 4 ሰዓት አካባቢ ነው እና ለረጅም ሰዓት ከ12 ሰዓት በላይ ምናምን ምግብ አትበላም። እኔ ደግሞ በጣም ነበር እርግዝናው የሚያስበላኝ፣ በጣም ይርበኝ ነበረ እና ልጆች ምናምን ምግብ ይደብቁልኝ ነበር። እንደ ጣቢያ ነው። እንዴት መሰለክ እስር ቤቱ እንደ ማረሚያ ቤት ሳይሆን እንደ ጣቢያ የለም። ጣቢያ ስትገባ ያው ልብስ ምናምን ከራስክ ነው ይዘህ የምትገባው፣ እንደዛ አይነት ነገር ነው እንጂ እንደ ማረሚያ ቤት እንደ ፍርደኛ አይደለም። በቃ ብርድ ልብስ ምናምን ፎጣ ነገር እኔ ኢንፎርሜሽኑ ስላልነበረኝ ይዤ አልገባሁም። በቃ ከባድ ነበር። እንደዛም ሆኖ እንዳሰብኩት 2 ወር ከ15 ቀን ከ20 ቀን አካባቢ ታሰርኩኝ። ከዛ ከፕላን ውጭ የሆነ በ1 ወር ውስጥ አልነበረም ገብቼ እሱ ሊመጣ ምናምን ነገር የተደዋወል ነው ያሰብነው። ከዛ 2 ወር ከ20 ቀን አካባቢ ታሰርኩኝ። ከዛ በቃ በ2 ወር ከ20 ቀን ውስጥ ግን በየሳምንቱ ስልክ ሐሙስ ይፈቀደልን እና እንደውል ነበረ። እኔ በቃ በጣም ፖሊሶቹን ለምኜ 1 ስልክ ነው መደወል የሚፈቀደልክ፣ 2 ስልክ ነበር መደውለው እኔ፣ 1 ለሱ 1 ለቤተሰብ። ግን ኦልሬዲ ቤተሰቦቼን ስላስተዋወቅኩት አንዳንድ ፖሊሶች ደግሞ ጥሩ ስለማይሆኑ እምቢ ሲሉኝ ወይ ለሱ ደውላለሁ ወይ ለቤተሰብ ደውል እና በቃ አንዳችሁ ለአንዳችሁ ኢንፎርም አድርጉ፣ በቃ ደህና ነኝ አትጨነቁ ምናምን ነገር ብዬ እላቸዋለሁ። ስንል እዛም ሆስፒታል ምግብም ብዙ ጥሩ ስላልነበረ ምናምን አንዳንድ ነገር ታመምኩኝ፣ ሆስፒታል ገባሁ ምናምን እና ብቻ አለፈውና እሱን ገባሁኝ ኢትዮጵያ እና አጋጣሚ ሆኖ የገባሁት ቅዳሜ ቀን ነው።
ቅዳሜ ለእሑድ ሌሊት ማለት ነው። ከዛ ቅዳሜ ለእሑድ ሌሊት ስገባ የተባባልነው ሐሙስ ደውዬለት ነበር ኦልሬዲ፣ ግን እንደሚሄድ አላወቅኩኝም። ቅዳሜ ድንገት ተነሱና በቃ ተነሱና ሂዱ አሉን። ትኬት ተቆርጧል ምናምን አልቋል ሂዱ ስንባል ደወልኩለት። ስደውል ሐሙስ ደውዬለት ደህና ነኝ ስላልኩት ቅዳሜ እንደምደውል አላወቅም እሱም። ቅዳሜ ብደውል አያነሳም። ከዛ በቃ ቀጥታ ወደ ኤርፖርት ሄድን። እናቱ እንድትቀበለኝ ነበር ለሱ አደዋወለኝ። ከዛ ቅዳሜ ገባሁኝ ሌሊት ላይ አያነሳም ስልክ። በቃ ሪከርድ አረኩለት አላየውም። ከዛ ምንም አማራጭ ስላልነበረኝ ቤተሰቦቼ ጋር ደወልኩኝ እና ሌሊት ነው ኦልሬዲ እየመጣሁኝ ነው ጠዋት ተቀበሉኝ አልኳቸው። የሚገርምህ ከክፍለ ሀገር ነው ተነስተው የመጡት። እሱ ሜሴጁን አላየም። እኔ በላኩለት ታይም ኦልሬዲ ማታ ነው ተኝቶ ሊሆን ይችላል ጠዋት ድረስ። በቃ እኔ ኢትዮጵያ ገባሁ። የኔ ሜሴጅ እሱ ሳያይ ስልኬንም ሳያየው ኢትዮጵያ ገባሁ። ቤተሰቦቼ መጥተው ተቀበሉኝ። ከዛ በቃ እኔ እዚሁ ነው የምቆየው መሄድ አልችልም። እንዲህ ከእሱ ጋር ስለተስማማ እንደዚህ ስለተነጋገርን አሁን ደግሞ የሆነ እንከን አልፈለግኩኝም ነገሮችን የሚያደናቅፍ ነገር እና በቃ አልሄድም አልኩኝ። ቤተሰቦቼ ግዴታ መሄድ አለብሽ ከዛ በኋላ ከፈለግሽ ትመጫለሽ አለች። እንደዚህ ሆኜ ኦልሬዲ 7 ወር ከምናምን ስለሆንኩኝ እንደዚህ ሆኜ እንዴት ነው ቤት የምሄደው ቤተሰቦቼ ጋር እና እንትና ማለት አልችልም። እዚህ ቆይቼ እሱ ሲመጣ ብሬው ነው የሚሄደው አልኩት። ከዛ እናትሽ ሞታለች፣ አባቴ ደግሞ ታሞ ነበር እና አይኑን ኦፕራሲዮን ሆኖ ተሰርቷል እና ቢያይሽ እንኳን አያውቅም የሆነ በፎጣ በእንትን ምናምን ለብሳሽ እንትን ያለሽ ብላኝ ወሰደችኝ። ልክ አጋጣሚ ግን ኢትዮጵያ ስደርስ ለካስ እነሱ ጅማ ወደዛ ስሄድ ማለት ነው አባቴ አርፏል። ለካስ እነሱ ለዛ ነው ካልሄድሽ ብለውኝ በጣም የጠረጠሩኝ የጨቀጨቁኝ ማለት ነው። ከዛ ሄድኩኝ። እዛ ስደርስ አባቴ ለሞቶ ለቅሶ ላይ ነኝ። ለቅሶ ነበረ። በጣም ደነገጥኩኝ። ምናምን ነገር አላሰብኩት ነገር ሆነ። አዘንኩኝ፣ ምናምን አለቀስኩኝ። በቃ በዛ መሀል ደወለ እሱ ሜሴጁን አይቶ ማለት ነው። ደወለ በቃ እንዲህ ገብቻለሁኝ እና ኦልሬዲ ወደ ቤተሰቦቼ ጋር ሄጃለሁኝ ስለው አበደ። እንዴት ሄድሽ አለ። እንዴት እንደዛ ይደረጋል? ተነጋግረን ምልሽን አትሰሚም። በቃ ይሄ ድሮ ማቀው ሰውዬ እሱ አልሆንም አለ። የሆነ ነገር ተነጋግረክ እንዲህ ነው ምናምን ብለህ ታስረዳው ሰው አይደለም። በቃ በጣም ነው የሚቆጣው፣ በጣም ነው የሚናደደው። በቃ እኔ ደግሞ መለማመጥ አልችልም። በቃ ደከመኝ። ከዛ ብቻ ለማንኛውም እኔ አባቴ ሞተዋል፣ ሀዘን ላይ ነኝ። ያውን ነገር ላስተናግድ አልችልም። በዚሁን ሰዓት እንዴት እንደዚህ ሆንሽም ልትለኝ አትችልም አልኩት። ከዛን እሺ ብሎ ዘጋው ማለት ነው። ከዛ ለሳምንት ያህል አልደወለም። እና ገረመኝ። በቃ አባቴ ሞቷል ብዬ እንደዚህ ሆኜ ቤት ገብቼ ይሄ ሁሉ ነገር ሆኜ በቃ ሳምንት አለመደወሉ አመመኝ። ግን ደግሞ አሁንም መጣላት አልችልም። ከዛ በቃ ቆሽቴ ያሮ ምንም ነገር አላልኩም፣ ዝም አልኩኝ። ከሳምንት በኋላ ምናምን በቃ እንትን አልኩኝ እና እንዴት ነው ደወልኩለት። ስደውል አያነሳም። ከዛ ጻፍኩለት እና እንዴት ነህ ምናምን ነገር ብዬው በሁለተኛው ቀን ምናምን ነገር ነው የሚመልስልኝ። ጠዋት ልኬ ከሰዓት አድሮ ምናምን ነው የሚመልስልኝ እና በቃ ትዕግስቴን ያሳጣኛል። ብታይ እርር ነው የምለው። ከዛ ኮሜንት እያነበብኩን ሀሳብ የሚሰረቅብኝ እና ብቻ እንደዛ ሆኖ ገባው እንትን አልኩኝ። በቃ በዛው ቀረ፣ ቀዘቀዘ። ምንም አይደውልም አይጽፍም ምናምን ነገር። እኔ በግድ ስጽፍም ቆይቶ ነው የሚመልሰው ምናምን ነገር እና ብቻ አደከመኝ፣ ሰለቸኝ እና ኦልሬዲ እንትኑ መቼ ነው ወደ አዲስ አበባ የምትመለሽው አለኝ። ከዛ ሲለኝ በቃ እኔ ባለሁበት ሁኔታ እዛ መመለስ አልችልም፣ ሀዘን ላይ ነኝ፣ ታምም ያለውኝ፣ በጣም ተጎድቼ ነው ከእስር ቤት የወጣሁት፣ ትሪት ያስፈልገኛል፣ አንተ በሌለህበት እዛ ሄጄ እንትን ማለት አልችልም አልኩት። በቃ እዛ ስትሄጂ ደውይልኝ ብሎ ዘጋ። ካልሄድሽ አትደውይልኝ አይነት ነገር የለም። ከዛ በቃ እኔ ያለሁበትን ሁኔታ መረዳት አለብህ። ሀዘን ላይ እኔን ታመም ያለው ተጎድቻለሁኝ፣ አንተ የለም መምጣት ሀሳብህን እንዴት ነው ስለው አሁን መምጣት አልችልም፣ በቃ ነገሮች ካሰብነው ውጭ ሆኗሉ፣ መምጣት አልችልም ማለት ሶ ማትመጣ ከሆነ ደግሞ እኔ እዛ ሄጄ ከብደኛል፣ አልችልም አልኩት። በቃ ስትሄጂ ደውይልኝ ብሎ ዘጋ። ዝም አልኩኝ።
በቃ ሞለጃዬ ቀን ሲዳረስ ምናምን አንዳንድ ነገር የሚያስፈልግ ነገር ስለነበረ ደወልኩለትና ትንሽ ብር አስገባልኝ፣ ሞለጃ ይደርሷል ኦልሬዲ ሆስፒታል ምናምን አንዳንድ ነገር ያስፈልጋል፣ ኦፕራሲዮን ልሆን በሰላም ልገላገል አላውቅም፣ እግዚአብሔር ነው የሚያውቀው፣ ግን ለሁሉም ዝግጅት ያስፈልጋል ሰው አልኩት። ከዛ ነሽ ያለ በቃ ቀረ በዛው። እዛም በሶስተኛው በአምስተኛው ቀን አስታወስኩት። ቆይ ምናምን ነገር አለኝ። በሳምንቱ ዝም አለ። በቃ ተውኩት፣ ሰለቸኝና ተውኩት ማለት ነው። ከዛ በቃ እንደሚሆን አድርገው በቤተሰብ እጅ ወለድኩኝ ምናምን ነገር። አጋጣሚ ሆኖ ጓደኞቹ የኔ ጓደኞች የጋራ ጓደኞች ነን አላልኩም፣ ይደውሉልኛል፣ እነሱ ይጠይቁኛል፣ እንዴት ሆንሽ ምን ደረሽ ምናምን ይሉኛል። እና እኔ የወለድኩኝ ቀን ጓደኛው ደወለልኝ። ከዛ ደወለልኝ እና በቃ ስለተወኝ እኔም ተውኩት። ልክ ገና ከወልጄ እንደወጣሁኝ ስልክ እየተደወለልሽ ነው። እነሱ የመሰላቸው እሱ የደወለ መስሏቸው ቤተሰቦቼ እየሮጡ ስልክ አምጥተው ስልክ የተደወለልሽ ነው ከውጭ ነው ምናምን ነገር አሉ። ሳነሳ ጓደኛው ነው። እንዴት ነሽ ምናምን ነገር ሲለኝ ወለድኩ እኮ አልኩት። እግዚአብሔር ይመስገን ምናምን ብሎ ጮኸና አጋጣሚ እሱም እዛ አካባቢ ነበረ እና ጠርቶት አንተ ወለደች እኮ ሚስትክ ምናምን ነገር አለው። እዛ በደ እንዴት እኔ ሳልሰማ እኔ ሳልደወልልኝ እኔ እንትን ሳልል ከጓደኛዬ እንዴት ነው መውለድሽን ምሰማው ምናምን በቃ በጣም ብዙ ነገር ተናገረ። ገደል ግባ አልኩት። በጣም እንትን ፈልጦብኝ ማለት ነው፣ ደሜ ፈልጦ ገደል ግባ ባናትክ ተተከል። ስንት ጊዜ ለመንኩክ፣ እንደዚህ ካልሆንሽ አልሆንም፣ እንደዛ ካልሆንሽ አልሆንም። እኔ ወረዴው እንትን ያሳለፍኩትን ላይፍ አሳልፍ ያለሁንኩትን ሆኛለሁ፣ እዚህ ሁሉ ደርሻለሁኝ። ግን ቢያንስ በኖርማል እንኳን በቃ ትሪት ብታደርግ፣ ካልፈለግ እኮ አልፈለግም ነው። ግን በቃ በኖርማል እንደ ትልቅ ሰው ተነጋግረክ ይሄ ስለሆነ አልፈልግም በዚህ ልክ ነው ብላ መለያየት ይቻላል። ምንድነው እንደዚህ እንትን የምትለው ብዬ አልኩት። በዛው ቀረ። እኔም በቃ ደከመኝ። 3 ዓመት አልደወልኩለትም፣ አላወራሁትም፣ ተውኩኝ። በቃ በራሴ ልጄን አሳደግኩኝ። ምን አልኩኝ 2 ዓመት አካባቢ ከባድ ነበር። የተወሰነ መሬቶች ነበሩን ሽጬ ምናምን መኖር ጀመርኩኝ። በራሴ ስራ ጀመርኩኝ ምናምን። ልጄም ትምህርት ቤት ገባች። 3 ዓመት ድፍን አላወራንም፣ ደውሎም አያውቅም። እኔም በቃ ለደውልለት ሞከርኩኝ፣ ሳይሆን ሲቀር ተውኩኝ። በቃ ለመምጡም ነገሮችን እያባሰ እንጂ እያሻሻለ አልመጣም። ከ3 ዓመት በኋላ እኔ ቤት ውስጥ ቤተሰብ ጋር ነው የምኖረው። ልጄ እንግዲህ አባቷ እንደሆነ የምታውቀው ወንድሜን ነው እና ከዛ እዛው ቤት ውስጥ ቁጭ ብለን ተሰብስበን ባለንበት የሆነ ቀን ወንድሜ ዳቦ እንደዚህ ምግብ ምናምን ኬክ ምናምን ለልጆች ገዝቶ ቤት ሲመጣ የእሱ ልጅ አለና የሆነ ቀን አባቴ ብሎ እየሮጠ ሄደ ማለት ነው ሊያቅፈው። ከዛ የኔም ልጅ አባቴ ብላ ሮጣ ሄደች ተከትለው ማለት ነው። ከዛ ዞር አለ እና እሱ ትንሽ ከፍ ያለ ነው ከሷ ልብ የገዛ ነው እና ግን ያው ልጅ ነው ልጅ ነው እና ያንቺ አባት አይደለም እኮ እሱ የኔ አባት ነው ዞር በይ አላት። በዛን ሰዓት በጣም ነው የደነገጥኩት፣ በጣም ነው የተሰማኝ። ግን በቃ የሆነ ነገር ማድረግ እንዳለብኝ ተሰማኝ። አሁን ከሱ ጋር ምን እንደማደርግ ግራ ገባኝ እና ይሄ ነገር መስመር ከመሳቱ በፊት እሷን ከማደጓ በፊት እንትን ከማለቷ በፊት ይሆናል አይደል አሁንም አልረፈደም የሚል እንትን አሰብኩኝ እና የኔ የሆነው ይሁን። እኔ ኦልሬዲ እናት ነኝ፣ ለእናት ስለ ልጇ ስል ብዙ ነገር ትሆናለች እና እስቲ ደውዬለት ላውራው ብዬ ደወልኩለት። ስደውል ምናምን ነገር አለኝ። ከዛ እንዴት ነሽ ምናምን ነገር አለ። ደህና ነኝ እንዴት ነህ ምናምን ነገር ስለው ልጅሽ ደህና ናት አለኝ፣ ኮስተር ብሎ ማለት ነው። ከዛ ልጅሽ ብዬ ሳኩኝ ማለት ነው። ማለት እየሸመጠጥክ ነው ምንድነው ነገሩ አልኩት። ከዛ አይ አይደለም ያው ስላሳደግሻት ብቻሽን እንትን ስላልሽ ልጅሽ ልበል ብዬ ነው አለ። ከዛ በጣም ገርሞኝ አው ደህና ናት፣ ግን ልጃችን በሚለው ባታሳድግም ልጃችን በሚለው ብትል የተሻለ ነው ምናምን ብዬው አልኩት። እና እንዴት ዛሬ ኬት መጣሽ ምናምን ነገር አለኝ። ዛሬ የደወልኩልህ ምክንያት እንደዚህ ነው፣ እሷ ባለውን ያለችበት ሁኔታ እንደዚህ ነው። ኦልሬዲ 3 ዓመት ሆኗታል። ነፍስ እያወቀች ነው። ቤት ውስጥ እንደዚያ ነገር የተፈጠረ ነው እና እኔና አንተ ጋር ያለንን ነገር ተው። ምናልባት ለመርዳት እንትን ለማለት ፈልገህ ደብሮህ ከሆነ እኔም ያንን አልጠይቅም ከአንተ። ግን
ዝም ብለክ ደውልላት፣ እንደ አባት ተገናኙ፣ ጠይቃት፣ አባቱ ናት። ያላነሰ ቤተሰብ እያላት የሚያስፈልጋት ሰው እያላት ዘመድ እያላት አንተ እያለክ ለምንድን ነው እቺ ልጅ በእንደዚህ አይነት ሁኔታ የምትሄደው? እና እኔ ለእኔ እንተወኝና እሷ ታሳዝንክ። እና እቺ ልጅ ገና አሁንም አላወቀችም። መስተካከል የሚቻል ነገር ነው። ግን ካፍ ካለች ወዲህ ኦልሬዲ አባት ምን ማለት እንደሆነ እንትን ምን ማለት እንደሆነ አይምሯ ከመበላሸቱ በፊት እስቲ አሁን ላይ አንተ ናና እንትን በል ደውልላት እና አውራት የሆነ ነገር አድርግ ምናምን ነገር አልኩት። ከዛ በቃ በጣም አዝናለሁኝ፣ እኔ ጥፋተኛ ነኝ፣ ብዙ ነገሮች ጓደኞች እንደዚህ ናቸው ያደረጉኝ፣ እንደዚህ የሆንኩት ምናምን አለ። ሁሉንም ሰው ወቀሰ ከራሱ ውጭ፣ እኔንም ወቀሰኝ፣ ጓደኞችንም ወቀሰ። ተስማማ እና ቤተሰቦቼን አሳይልኝ፣ እኔ እመጣለሁኝ፣ እስክመጣ ድረስ ቤተሰቦቼን አሳይልኝ፣ ደውልልኝ፣ ጠይቅልኝ ምናምን አለ። ከዛ እሺ አልኩኝ። ቤተሰቦቹ ጋር ይዤ ሄድኩኝ፣ አገናኘዋት። ተገናኙ፣ ደወለ ምናምን አወራን። በቃ ከዚህ በኋላ ጠይቃለሁኝ፣ ልጄ ማሳደግ ፈልጋለሁኝ፣ እንኳን አንቺን እድል ሰጠሽኝ ምናምን አለ። እሺ አልኩት። አንድ ሳምንት ደወለ። ከዛ መጥፋት ጀመረ። እኔ ደግሞ መልሼ መደወል ጀመርኩኝ። ማማ እንደዚህ ብላክ፣ እንትና እንደዚህ ብሎክ ምናምን አለ አይደለ? ዝም ብለህ ለመሳብ የሆነ እንትን ለማለት ሞከርኩኝ። አልሆነም። አሁንም አንድ 15 ቀን አውርቶ ጠፋ። አሁንም ስደውል የለም። በቃ ያለመመጥ ያለመና የለም። በቃ አልፈለገም በፍጹም። ከዛ አስጠላኝና እኔም ተውኩት። ሰለቸኝ መለማመጡም 10 ጊዜ መደወሉ ምናምን በቃ የሆነ ራሴንም በጣም ዝቅ ያረኩኝ ያዋረድኩኝ መሰለኝና ተውኩት። የራሱ ጉዳይ፣ ካልፈለገ አልፈለገም ነው። ምንም ማድረግ አልችልም። ለእሷም ቢሆን የምችለውን አድርጊያለሁኝ። እያሳደግኳት ነው። አልረዳኝም። የሁሉ ጊዜ ትቶኛል። የገባልኝም ፕሮሚስ፣ ያሰብኩትን ሀሳብ በሙሉ ሰርዟል፣ ጎድቶኛል ብዬ አልተውኩትም። ቢያንስ ሞክሬያለሁኝ ብዬ እንትን አልኩኝ። ብቻ እንደዛ ሆነ። እየሄድን በየአመቱ ቤተሰቦቹ እናቱ ጠይቀናለች፣ እኔም ጠይቃቸዋለሁ። በየአመቱ እየወሰድኩ አሳያቸዋለሁ። በተመቸኝ ሰዓት ምናምን ያዩዋታል። ከዛ ቀረ። በአመቱ ደግሞ ደወለ። አሁንም ይቅር በይኝ ምናምን ነገር አለ። ከዛ አሁንም ይቅር አልኩኝ። ኦልሬዲ እኔ እውነት ለመናገር ማለት ነው ክርስቶስን ያኔ ነው ይበቃልኝ። ግን የፈለግኩት እንደምንም እሱ ጋር ተግባብቻ አብሬ ሆኜ የሆነ ለልጄ አባት ማድረግ ነው የፈለግኩት። እኔ ስህተቱ የራሴን የመሰለኝ። ለምን መሰለክ? በመጀመሪያ እሱ እንደዚህ ለአባትነት ብቁ ያልሆነ ሰው፣ እርግጠኛ ያልሆንኩበት፣ በመጀመሪያ የራሴ ትዳር የሚባለውን በሲሪየስ በሆነና በአግባብ በሆነ መልኩ ስላልገባሁበት በዚህ መልኩ ስለገባሁኝ እዚህ ነገር ውስጥ የራሴ ስህተት ነው። ስለዚህ ዋጋ መክፈል አለብኝ ብዬ ራሴ ላይ ይህንን ውሳኔ ወስኜ ቢያንስ በቃ እሱ እሺ ብሎ ከተመለሰ ኦኬ፣ ቅሬታም ቢኖር ህመም ቢኖረውም ብስጭት ቢኖረውም ይሄን ነገር ዋጋ መክፈል አለብኝ ብዬ አሰብኩኝና ተስማማው። አሁንም አንድ 20 ቀን ወር ምናምን የሚሆን ደወለ፣ ጠፋ። ከዛ የሆነ ሰዓት ላይ ስራ ፈታሁኝ፣ በጣም ቸገረኝ። ከዛ ደወልኩለትና በቃ በጣም ከብዶኛል ኑሮ፣ ትምህርት ቤት መክፈል አቃተኝ። ትምህርት ገባቸው ኦልሬዲ እና ቢያንስ ለአሁን እንኳን ስራ እስክጀምር ትምህርት ክፈልልኝ። እኔ ገንዘብ የምበላ መስሎ ከሆነ አለክ አሌክስ ይቅርታ ይሰማል። አይ ሲቋረጥ ሜቢ እንትን ብዬ ነው። አይ ደጋግሞ አረዘምኩባችሁ። ላቆም ከፈለጋችሁ እኔ ለሰው ከጠቀመ ብዬ ነው። እኔ አሁን ላይ ደጋግሞ ስልክ እየገባብኝ ስለነበረ እሱን ስልክ ብሎክ አድርጌው ተመልሼ ነው። እሺ ይቅርታ፣ ቀጥታ ስልክ እየገባ ስለነበር። እሺ ከዛ በኋላ አልኩት እና በጣም ቸግሮኛል እና ቢያንስ እና የትምህርት ቤት እንትኑ ላኩለት። ከትምህርት ቤት የሚላክ ወረቀት አለ አይደለ? እንትን ትምህርት ቤት ክፍያ ፎቶ አንስቼ ላኩለት እና የክላሷ እንደዚህ ነው። በቃ እኔ እንትን ብለህ ከሆነ የዚችን ጊዜ ብቻ ቢያንስ እስክነሳ እንትን ክፈልልኝ ብዬው ላኩለት። እምቢ አለ። እሺ ብሎ ዝም አለ። በቃ ቀረ። እኔም በራሴ ያለፍኩት። አሁን ኦልሬዲ እሷ 7 ዓመት ሆኗታል እና አሁን 7 ዓመቷ ነው። እኔም እንትን ብያለሁኝ፣ ግን ነፍስ ማወቅ ጀምራለች እና ለምንድን ነው የአባቴ ስም ይሄ የሆነው?
የወንድሜ ስም ነው እንዳልኩ ወንድሜ ነው አባቷ እንደሆነ የምታውቀው አላልኩም። እና ለምንድን ነው የአባቴ ስም የተጻፈው እና እንትን ያለው ለምንድን ነው አንድ ያልሆነው? ማን ነው ይሄ ትለኛለች። ስሙን እየጠራች የተጻፈውን አባቷን ስም ትምህርት ቤት ላይ የምትጠራበትን በሱ ስም ነው ያደረኩት እና ለክፉም ለደጉ ማለት አይታወቅም ብዬ ምንም የፈለገ ቢሆን እንትን አልኩኝ እና ለምንድን ስሙ የተለያየው ትለኛለች። ለምንድን ይሄ ማን ነው ትለኛለች። ስሙን እየጠራች ማለት ቤታችን ውስጥ በዛ ስም የሚጠራ ሰው ስለሌለ ትጠይቀኛለች። እና በምንም መልኩ ከእሱ ጋር መግባባት አልቻልኩኝም። እሷን እና እሱን እናትና አባትና ልጅ ማድረግ አልቻልኩም። የልጄን ስም ደግሞ አንስቼ እሷን እንትን እንዳልል በቃ ግራ ገባኝ። ብቻ አላቅም። ትጠይቀኛለች እሷ ይሄ ማን ነው ትምህርት ቤት እነሱ ደግሞ አሁን ላይ ብዙ አብዛኛዎቹ ልጆች ስም ከነ አባታቸው ነው የሚጠራሩት እና ማን ነው የኔ ይሄ ማን ነው የኔ ስም ለምንድን ነው በአባቴ ስም ያልሆነው ምናምን የሌሎቹን የወንድሞችን ልጆች የእህቶቼ ልጆች ስም እየሰማች እንደዛ ትለኛለች። እና ባደገሽ ቁጥር ደግሞ ጥያቄዋ እየጨመረ እንደሚሄድ ይሰማኛል። እና ቤተሰቦቹን አስጠየቅኩኝ ምናምን ነገር ያው አናግሮልኝ አልኩኝ። አያናግረንም በዚህ ጉዳይ ስናነሳበት አይመልስልንም፣ አይፈልግም ማውራት ነው የሚሉኝ። እና አንደኛ በዚህ ጉዳይ ምን ማድረግ እንዳለብኝ የሆነ ሀሳብ አስተያየት ብትሰጡኝ። ሁለተኛ ነገር ደግሞ ያው ሰው ሰልችቶታል መሰለኝ ረጅም ወሬ አይወድም። ግን ከኔ ያው መማር የሚችሉት ነገር የሚያውቁት ነገር ካለ በእግረ መንገዳቸውን ቢረዱት ብዬ ነው። አሁን በእሱ ስም አይደለም የምትጠራው? በእሱ ስም ነው የምትጠራው። ታዲያ ምንድን ነው ጥያቄው? ጥያቄዋ እሱ ማን ነው እሱ ነው የምትለኝ። ይሄ ማን ነው ማለት አታውቀውም፣ በአካል አይተው አታውቅም ማለት አባትሽ ነው የምንላት የኔን ወንድም ነው። ገባህ? እሱ ስሙ እኮ እንደዚህ ነው። ለምንድን ነው ያንቺን ወንድም አባትሽ ነው ያልሻት? በጊዜው ምን ማለት ነበረብኝ? ምንም ማለት አልቻልኩኝማ። ወንድሜን ነው ያልኳት። እድሜዋ ስንት ነው? አሁን 7 ዓመቷ ነው። ንገሪያት። ከዛ ምን ብዬ ነው የምነግራት? ማለት አሁን ልጅ ነች። አሁን ልጅ ነች። ገብቶሻል? በ7 ዓመት ከ7 ዓመት እስከ 14 ዓመት ነው አንድ ልጅ የሚሰራው። ብረት እንደጋለ ነው የሚቀጠቀጠው ይባላል አይደል? የብረቱ ግለት ጊዜ ከ7 እስከ 14 ዓመት። አሁን እውነቱን ንገሪያት አባቷ ማን እንደሆነ። ገብቶሻል? የት እንደሚኖር ይሄ ዲቴይል እንደዚህ በእሷ እድሜ የማይነገሩ ነገሮች ናቸው አሁን የተፈጠሩት። ግን ይሄ አትሊስት አባቷ ሌላ ሀገር እንደሚኖር ውጭ ሀገር እንደሚኖር ገብቶሻል? አሁን ለምን እንዲያልሽ ነው አትልሽም። ልጅ ነች። ገብቶሻል? ማለት ማስተዋል ምናምን አይነት ደረጃ ላይ አድገና ነች። አሁን ነው አንቺ ሳይጣመም ሳይቃጠል በቅጠል ገብቶሻል? ሳይጣመም ነገሩ በኋላ ተጣማ 14 ዓመት ካለፈች በኋላ ላቃ ነው ብትይ ማጣፊያው ነው የሚጠፋሽ። ለምን ዋሸሽ? ማነው ምንድን ነው? ገብቶሻል አለ። አሁን ግን አሁን በቃ እንደፈለግሽ የምታደርጊበት ጊዜ ነው። አሁን እሷን በቃ እንደፈለግሽ ላቃናት ብትይ ምንድነው ላጣመ ብትይ በቃ እንዴት ነው ሽቦን እንደዚህ የምናደርገው ነገር አለ አይደል? ቀላል ሲሆን ልክ እንደዛ ማለት ነው። አሁን ሳይረፍድ አይ ብለሽ አዋስተሽ በጨዋታ መልክ አባትሽ ከሆነ ነው በዚህ ውጭ ሀገር ሩቅ ሀገር ስለሚኖር ስለሌለ በዚህ ምክንያት ነው እንጂ አባትሽ ያው ብለሽ ፎቶ አሳይተሻት እዚህ ሀገር ነው የሚኖረው። ከውጭ ሀገር የሚመጣ ከሆነ ታገኘዋለሽ፣ እናገኘዋለን። አሁን ግን ከሀገር ውጭ ሩቅ ሀገር ነው የሚኖረው እሺ ብለሽ ንገረት። ያነ ልጅ ብሎ ነገ ቢመጣ 14 ዓመቷም አልፎ ምናምን ልጅ ብሎ ቢመጣ አባትም እናትም ቁጭ ብሎ ይተያይቁ። አንቺ ማለት አትግቢ። አንቺ ከእናት የሚጠበቀው ብቻ አድርጊ። አባቷን እንድትጠላ አርገሽ አታሳድጊያት። ስለ አባቷ ፖዚቲቭ ነገር ንገሪያት። ምክንያቱም አባቷ ከአንቺ ጋር ነው ችግሩ። እሷን አልፈልግምም አለም አላለም ጊዜ ይፍታው፣ ጊዜ ጠይቀው፣ ጊዜ ፍረድ። አንቺ ግን መጥፎ ነገር አትንገረት። ለማ ስትይ ነው? እሱ ጥሩ ሰው ስለሆነ እኮ አይደለም፣ ለልጅሽ ሰላም ስትይ። ገብቶሻል? ልጅሽን ስለምትወጃት። ብዙዎቻችሁ ልጅ ሚዩት አድርጊ እሺ። ብዙዎቻችሁ ልጅ ወልዳችሁ ልጆቻችሁ የራሳችሁን የውስጥ ጥላቻና የመበደል ስሜት
ልጆቻችሁ ላይ ተወጡታላችሁ። ስለ አባታቸው መጥፎ ነገር ክፉ አባትሽ እንዲህ አይነት ሰው ነው እንዲህ አድርጎኛል። ከዛ ልጆቹ ላይ ጥላቻ ጠቅጥቃችሁ ነገር ወይ አባቱን ገዳይ ልጅ ታሳድጊያለሽ። ገብቶሻል? ለልጁ አልጠቀምሽው ወይ ለልጅቱ አልጠቀምካትም። ልጁ ተመርዞ እንዲያድግ ነው ያደረገው። ለህይወት ያለው ምልክታ ይመረዛል ለብዙ ነገር። የምትወዷቸው ከሆነ ልጆቻችሁ አይምሯቸው ልክ እንደ መልካም መሬት ይሁን። መልካም መሬት ላይ ተክል ስተኪበት እንዴት ነው መልካም ፍሬ ነው የሚያፈራው። ሰበናፕዬ ቴንኪው። መልካም ፍሬ ነው የሚያፈራዋል። አለቀ። ልጅ ስወድ ልጄ መልካም ሆኖ እንዲያድግ መልካም ዜጋ ትልቅ አስተዋይ ሰው እንዲሆን ነው የምፈልገው እንጂ የሆነ የተበደልኩበትን መወጫ ክፉ አረም ማብቂያ እንዲሆን አልፈልግም። ስለዚህ አንቺ እሱ ጥሩ ሰው ስለነበረ ሳይሆን ሰይጣን ስለሚልሽ ነው። እሱ እኮ እንዲያርጎሻል አልረዳሽም፣ ስታሳድጊ ብቻሽን ያሳደግሽው ማን ስለሆነ ነው ልጅ የሚለው ምናምን ይላል። ችግር የለውም። ለሱ ስቲ ሳይሆን ለልጅሽ ነገ ስቲ የነገዋ ልጅሽ በጣም አስተዋይ ቀና ጥሩ ልብ ያላት ሴት አባቷን የምትወድ ብትሆን ከአንቺ ክብር ላይ አይቀነስም። እንደውም ሞር ታከብርሻለች ስታድግ። ምን አይነት እናት ነው ያለችኝ? እንዲህ ሆና እንዲህ ተበድላ እንዲህ ተገፍታ ነው ጭራሽ ስለ አባቴ ጥሩ ነገር ያሳደገችኝ። እንዴት ያለች መልአክ እናት ነች ያለችኝ ብላ አንቺን ታከብራለች። ገብቶሻል? ልጅሽን አሁን 7 ዓመቷ መሆኑ ጠቀመሽ። እቺ ልጅ በዚህ አድጋ ቢሆን ነገ አታዳምጥሽም፣ እመኝ። ስለዚህ አሁን ቶሎ ብለሽ ቁጭ አድርገሽ እያዋዛሽ በጨዋታ መልክ በቀልድ መልክ መጀመሪያ እንደ ኮሜዲ እንደ ቀልድ እንደ ተረት አድርገሽ ንገሪያት። ገብቶሻል? ተረታዊ ነገር እያደረግሽ ከዛ አንደርስታንድ ታደርገዋለች ማለት ነው። አሁን እኔ በነገራችን ላይ እንደዚህ ስለ አባቷ እኔ ምንም ጥላቻ እንትን ማለት አልፈልግም። ለምን መሰለክ እንዳልከው የኔ እና እሱ ኬዝ የኔ እና እሱ ነው። እሷንም ያልጠየቀበት ነገ ስታድግ ራሷ በራሷ ትረዳዋለች። ግን ያንን ያልነገርኩበት ሁኔታ የሆነ ያለመፈለግ ስሜት አለ አይደለ? ያለመኖር ስሜት። አሁን ሁሉም አባት እናት ሆነው ስታይ ያ ጉድለት እንዳይሰማት እዚህ ጋር ላስቆምሽ፣ ይቅርታ ስላስቆምኩሽ። ይሰማት እንጂ እህቴ፣ እንዲህ እውነቱን ማተወጋ እንዳይሰማት ብለሽ የምትሸፍኝው ነገር እኮ የኔ እናት ነገ አፍጦ የሚበላሽ አውሬ ሆኖ ነው የሚመጣው። ነገች ልጅ 18 ዓመት ከሞላት በኋላ ይህንን ነገር ልትጋፈጠው አትችልም። ስነ ልቦኗ አንክትክት ተብሎ የተሰበረ ነው ልጅ ነው የምታሳድግ። ልጅቷ ተሰምቷት ትደግ እንጂ ችግር የለም። አባቷ እንደሌለ ሩቅ ሀገር እንዳለ ምናምን ተሰምቷት ካደገች አንቺን ለምዳ ሁኔታውን ለምዳ አየሩን የተፈጠረው ነገር አንደርስታንድ አድርጋ ስታድግ ነገ ፋይት የምታደርገው ነገር እንኳን ቢኖር በጣም ጠንካራ ልጅ ነው የምትሆነው። ሰርፕራይዝ አትሆንም ማለት ነው። አሁን አንቺ እኮ ያደረግሽው ወንድምሽ አባቷ እንደሆነ እንድታምን አረግሻት። ይህ በጣም እኮ ኃይለኛ እኮ አዳልጦ የሚጥል እኮ ነገር ውስጥ የገባሽው እና ፍጥፍጥ ነው የምትይው። ነገ ያንቺን ወንድም አባቴ ብላ ኤክስፔክት ያደረገችን ልጅ እንዴት ነው አባቷ ሌላ መሆኑን ቁጭ አርገሽ ጭንቅላቷን ከፍተሽ እኮ እንደዚህ ውስጥ ብትጨምሪባት ልታዳምጥሽ ነው ማትችለው። ኦልሬዲ ጠንክሯል ውስጧ እነዛ። አሁን ግን 7 ዓመቷ ነው፣ አልረጋም፣ አልጠነከረም። አሁን የምትዘሪባት ዘር በሙሉ ይበቅላል። አሁን ከ7 እስከ 14 ዓመት አንድ ልጅ በቃ የምትዘሪበት ዘር ይበቅላል። ላጣመው ካልሽ ይጣመማል፣ ላቃነው ካልሽ ይቃና። እንደፈለግሽ ማድረግ ትችላለሽ በዚህ እድሜ ላይ 14 ዓመት ካለፈው እና ከዛ በኋላ እሱ ነው በራሱ ማሰብ የሚጀምረው። ስለዚህ ግድ የለሽ እኔ አሁን ታውቃለህ ጥያቄዎችን ፈርቼ ሁለተኛ ነገር ማጣት የሆነ በቃ አባቶቻቸው ሲወስዷቸው ሲያመጧቸው ምናምን ያንን ስሜት እንዳይሰማት በሚል ነው እሱ እንደሆነ እኮ አንቺ ከተጠያቂነት በዚህ መንገድ እኮ አትድኝም። እንደውም ሞር ተጠያቂ እኔ ለልጄ ሳስቼ እኮ ነው አሌክስ እንጂ ለመጥፎ አይደለም። ማለት በቃ እኔ አንቺ ማ መጥፎ አሰበሽ እኮ አይደለም፣ ገብቶኛል። አንቺ መጥፎ አላሰብሽም፣ ግን የሄድሽው መንገድ ግን በጣም አደገኛ መንገድ ነው። ለምን መሰለሽ? ነገ ማትመልሽው ጥያቄ ነው። እኔ ብዙ ጊዜ እላችኋለሁ የቱ ጋር ነህ ስትባል እዚህ ጋር ነኝ ብለህ በኮንፊደንስ ማትናገርበት ቦታ አትቁም። አሁን ጥሩ ልትሆን ይችላል፣ አሁን ሊጨበጨብል ይችላል፣ አሁን ነገሮች ሊሸፋፈኑ ይችላል። ኋላ ላይ ግን ጥያቄ ስትጠየቅ ጥያቄውን አንገትን ቀና አርገ መመለስ የማትችልበት ቦታ ላይ ከነበርክ በቃ ምንም ፋይዳ የለው። ስለዚህ አንቺ ነገ ቁጭ አርጋ ልጅሽ ስትጠይቅሽ በኮንፊደንስ መመለስ፣ እንደው አንቺ ላይ ነው የምትፈርደው። ዋሽተሽ
አባቴን የደበቅሽኝ ሆን ብለሽ ነው። እሱ የማየውን ታሪክ መጥቶ ቢነግራት አንቺ ነሽ ጎል የምትገቢው። ነገ እውነትሽ ተደብቆ ነው የሚቀረው። ገብቶሻል? ጥሩ መልካም እናት ግን ሆነሽ ካሳደግሻት ግን እሷ በራሷ ልጅቷ ፈልጋ የምታገኘው እውነት የአንቺን እውነት ይሆናል ማለት ነው። ስለዚህ እኔ እንዴ ምነግርሽ አሁንም አልረፈደም። ከሆነ እኮ ችግር የለውም። ለምን መሰለሽ ችግር የለውም ምልሽ የኔ ሀሳብ አሁንም አልረፈደም፣ ገና ነው። እሺ እንጂ አንቺማ ክፉ አስበሽ እኮ አይደለም። በቃ እፎይታ ለማግኘት ነው። ግን ያ ደግሞ የበለጠ ጥያቄ የሚያስነሳው ነገር ነው ያደረግሽው። ውሸት እንዳትዋሽ። እንደዚህ አስቤ አላውቅም። የሚገርምህ ይሄ በቃ የሆነ ያው ወደፊት ትልቅ ስትሆን አይምሮዋ ለማገናዘብ ሲችል እውነቱን እነግራታለሁኝ ማለት ሳልጨምርም ሳልቀንስም ያለፍንበትን መንገድ በትክክል አይምሮዋ ማገናዘብ ሲችል እንደዚህ ስትጠነክር እነግራታለሁኝ። አሁን ላይ ሰብራታል ብዬ ነው። ስትጠነክር የሚለውን ጥሩ ምሳሌ ልስጥሽ። ለምሳሌ አንድ ዛፍ ተጣሞ ያደገን ዛፍ ላቃ ነው ብትይ ምን ይፈጠራል? ካደገ በኋላ ማይቀን ይሰበራል፣ ያው ይቆረጣል። ምንም ጥያቄ የለውም። እሱ ዛፍ የዛፉ ምሳሌ የሰው ልጅ ላይ የሚሰራል። ገብቶሻል? በሱስ ውስጥ ያደገ በጣም በክፋት ከልጅነትሽ ጀምረሽ ስለሆነ ሰው ጥላቻ እየነገርሽ ያሳደግሽው ልጅ መሳሪያ አንስቶ ሊተኩስ እየሄደ እዛ ሰው ላይ አረ ተሳስቼ ነው እንደዚህ ነው እኮ ብለሽ ቁጭ አድርገሽ በ10 ደቂቃ በአንድ ቀን ወይ በአንድ ሳምንት ምክር ምትመልሽ ይመስልሻል? ኦልሬዲ እኮ አድጓል፣ ያዙ አድጓል ጭንቅላት ውስጥ። አሁን ጥያቄው ምን መሰልሽ? ተኩላና በግ አለ። የበግ ግልገልና የተኩላ ግልገል ቢኖር ሁለቱንም ቤትሽ ውስጥ አምጥተሽ የትኛውን ነው እየመገብሽ የምታሳድጊው ነው ፖይንቱ። መመገብ የምትችይው አንድ ነገር ቢሆን ተኩላውን የምትመግቢ ከሆነ ተኩላው ያድጋል። በጉን የምትመግቢ ከሆነ በጉ ያድጋል። የምትመግቢው ያድጋል። ተኩላውን መግበሽ ካሳደግሽው ተኩላው ይበላሻል። ጥያቄ የለው። አሁን እያሳደግሽው የትኛውን ነው ጥያቄ። ጭንቅላቷ ውስጥ አንቺ ማንን ነው እያሳደግሽ ያለሽ? ተኩላው ነው ወይስ በጉን ነው? ካደገ በኋላ ላቃ ነው ብትይ ይጣመማል። ያኔ ትደናቆሪያለሽ። አገር ሰብስበሽ መንግስት፣ አገራት፣ አለማት ተሰብስበው ቢመክሯት አትመለስም እቺ ልጅ። ለምን? ኦልሬዲ አድጋለሽ፣ ጠንክሯል፣ አስተሳሰቧ ሆኗል፣ ባህሪዋ፣ ጸባይዋ ሆኗል። በዛሽ ደቂቃ ቁጭ አድርገሽ እውነቱ እኮ ይሄ ነው ብለሽ ነግረሽ የምትመልሹ ጉዳይ አይደለም። እንዲህ ነው ያልተገራ ፈረስ ገደል ይዞሽ እንደሚገባው ማለት ነው። ምንም የምትፈጥሩ ታሪክ ለመመኝ። አሁን ግን እውነቱን ነግረሽ ያሳድጊያት። ከጥያቄ ነፃ ሁኚ፣ ከወቀሳ ነፃ ሁኚ። ካደገሽ በኋላ በጣም አደገኛ ነው የሚሆነው። የሚገርምህ እኔ እንደውም በጣም የሆነ ሰዓት ላይ በጣም ተናድጄ ስሜታዊ ሆኜ እንደውም ደግሞ ጥያቄም መልስም ከማበዛ ለምን አንደኛውን እንደውም በስሙ ያለችውን ከነ ቀይሬው ጥያቄም የለም መልስም የለም ምን በቃ ለምን አንገላገልም ሙሉ ብዬ አስቤ ነበረ። ሙሉ የስሟን ሁላ በሱ ላረገው ነበረ። ከዛ በኋላ አሁን በስሙ አድርጊ ሀሳብ አድርግ ፈለግሽ። አሁን በአባቷ ስም ትጠራ። ስለ አባቷ ማን እንደሆነ ንገሪያት፣ በፎቶ አሳያት፣ የት እንደሚኖር ንገሪያት። በደንብ ነው የምትሰማሽው። እመኝ አሁን ውይ እንደዚህ እኮ ስለሆነ ነው ምናምን ብለሽ በተረታዊ ነገር ምና አዋስተሽ በቀልድ በየቀኑ እንደውም እየነገርሽ አያሳድጊያት። ከዛ ስታድግ እሷ ትወስን። ላደረግሽው ነገር ከፈጣሪ ነው የምታገኘው። እኔ ራሴ ብቻዬን አሳድጌ እሱ አባት ነኝ ብሎ መጣ። ምን አገባሽ? አባትና ልጁ ቁጭ አርጋ እኮ ትጠይቀዋለሽ፣ የት ነበርክ? መልሱ አርኪ አይደለም። በእርግጠኝነት ልጅ ሰው አስጠይቀው እኮ ነው በቀል ማለት እኮ። አሁን አንቺ እንደውም እሱ መበቀል የምትፈልጊ ከሆነ በጣም እኮ አሪፍ እኮ መሳሪያ እኮ። ቁጭ አርገሽ ስለ አባቷ ጥሙጦ እንዲህ ነበር እንዲህ ነው እያልሽ ውጭ ሀገር ታሳድጊያታለሽ። ልጅቷ ስታድግ አባት ነኝ ብሎ ይመጣል ይሄ ሰው። ልጅቷ ዶክተር ትሁን ፓይለት ትሁን የሀገር መሪ ትሁን ይመጣል። ልጅ ብሎ ሲመጣ ወይ የት ነበር ከአባዬ ከዛሬ ብላ ለምትጠይቀው ጥያቄ ስራ ነኝ አይላትም። ሌላ ፕላኔት ላይ ነኝ አላትም። ለሚሰጣት መልስ እሱ ይጨነቅበት። አንቺ ያኔ ፎይ ነው የምትይው። ቁጭ ብለሽ አባትና ልጅ ሲጠያየቁ አልዋሸሽ፣ የደበቅሽው ነገር የለ። ከሊናው ቀሳ ነፃ ነሽ።
ፊውቸሩን እዩ። የዛሬ 20 ዓመት ዛሬ ቁጭ ብለሽ የዛሬ 20 ዓመት የሚሆነውን ነገር ቁጭ ብለሽ ተመልከቹ። ስሜታዊ አትሁኚ። እሱን ነው እያልኩሽ ያለሁት። እሺ አሌክስዬ አመሰግናለሁኝ። ጋይስ ግን ትዕግስት ይኖራችሁ ስትሰሙ። በጣም ነው የምትቸኩል። መልካም ቀን። እሺ መልካም ቀን፣ መልካም ቀን። ባይዘ ለምን መሰላችሁ ጋይስ፣ እዚህ ውስጥ አሁን 1600 ሰዎች አላችሁ። እሷ አወራች፣ ፖይንቱ እሱ አይደለም። እሷ ያወራችው ነገር የብዙ ሰዎች ህይወት ነው እዚህ ውስጥ። አንዳንዱ የሚፈራ ሰው አለ፣ ኮንፊደንስ በቃ ወጥቼ ማውራት አልፈልግም የሚል። አንዳንዱ በቃ ጉጭ ሆኖ እንደዚህ ኮመንት የማይጽፍም ጥግ ስልኩን አስቀምጦ የሚያዳምጥ አለ። ጋይስ የሚፈራ ሰው አለ። አሁን እዚህ ጋር የሚነገረው ነገር እናንተ ትኩረታችሁ በሙሉ የሚያወራው ሰው ላይ ነው። እኔ ደግሞ ትኩረቴ 1900 ሰው ላይ ነው ትኩረቴ። ለምን እዚህ ውስጥ ለብዙ ሰው ነው ዲሊቨር የሚሆነው ይህ ሀሳብ። ያ ሀሳብ በአንድ ጊዜ ምናልባት የመቶ ሰዎችን ህይወት ሊቀይር ይችላል። የብዙ ሰዎች አንድ ቦታ ብቻ አትዩት ልላችሁ ፈልጌ ነው። ትዕግስት ያው ትዕግስት ስለሌለች ትዕግስት የለም። አውርዳት ትውረድ ጫማ ምናምን ኮብልስቶን ሃይላንድ ምናምን ነው የምትወርቡት አንዳንዶች። ቶሎ ገና እኮ ሰውዬው እኮ ማውራት ከጀመረ ምናልባት 1 ደቂቃ አሉ ነው ታሪኩ ደበረኝ ውረ። አንዳንዶቻችሁ ቀዶ ጥገና ክፍል ብናስገባችሁ እንኳን መድኃኒት ቀርቶ የሆነ ሆድ ውስጥ ራሱ መዶሻ ምናምን አብራችሁ የምትሰፉት ነው የሚመስለኝ። ስፋ ውስጥ አንድ ላይ እንደውም ሹካም ማንኪያም አስገብተህ ታባቱ ድብን ይበላል ነገር ነው። ትዕግስት ስለጠፋች ትዕግስቱ ካለ ሀይ በለን። እዚህ ውስጥ ካለ ስምህ ትዕግስቱ የሆንክ ሰው ስምህን እንኳን በመጥራት እንጽናና። የተሰባስበን ስለ ጥሩ ቆይታ ነበር ያደረግነው። በ15 ደቂቃ እና በ10 ደቂቃ ንግግር ሰው በ15 ዓመት ያለፈበትን እናንተ በ15 ደቂቃ ንግግርና መስማት ህይወታችሁ ሊቀየር ይችላል እና እንደ ቀላል እንዳታዩት። እዚህ ጋር ከእናንተ ጋር ማሳለፈው ጊዜ በቢሊየን ብር አልቀይረውም። እሺ ጋይስ ይህን አስምሩበት። በጣም ኤክስፔንሲቭ ነው። ወድጄው ነው ማሳለፈው፣ ደስ ብሎኝ። ነገ የምንገናኛለን በተመሳሳይ ሰዓት። ሁልጊዜ እግረ እርጥብ ያርጋችሁ፣ ቤታችሁ በጤና ይስጣችሁ፣ አትታመሙ። ሁሌም ቢሆን ደስታ ቤታችሁ ይግባ። የሰራችሁት ሁሉ ሚሊየን እጥፍ ትሪሊየን ቢሊየን ሆኖ ይባዛላችሁ። የነካችሁት ሁሉ ወርቅ ይሁን። ጤና ይስጣችሁ፣ ረጅም እድሜ ከጤና ጋር። እሺ ሁላችሁ የሰው ፍቅር ይስጣችሁ በሄዳችሁበት። እሺ አይምሯችሁ ውስጥ ያለን መልካም ሀሳብ ሁሉ ከክፋት በስተቀር እውን ያርግላችሁ፣ ያሳካላችሁ። ረጃጅሞች ያላችሁ ያው ቁመታችሁን ሰንደቅ ያሰቅላል ያስብልላችሁ። አጫጭሮች ደግሞ ትንሽ ቁመት ይጨምርላችሁ። ውጥረትም ውበት ነው። እሱን ያርግላችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም ይስራ ቀን